ትዝታዬ ትዝታዬ የእድሜ ልጅነት ጓደኛዬ ግን እስከ መቼ ማረሳው ጌታ ያንተን ፍቅር ነው። ሰላም ውድ የዩቲዩብ ፋሚሊ እንደምን አላችሁ? እኔ በጣም ደህና ነኝ። እንግዲህ ትንሽ ሰሞኑን ጠፋ ብያለሁ፣ ለዛ በጣም ይቅርታ እየጠየቅኩኝ ዛሬ አንድ በጣም የተወደደ መዝሙር ይዤላችሁ መጥቻለሁ። ይሄ መዝሙር ትንሽ ቆየት ያለ መዝሙር ነው፣ ነገር ግን በጣም ደስ የሚል እንደገና ደግሞ ዘማሪውን በጣም የምንወደው በጣም እናከብረው አዲስ ነገር ደግሞ ወደኛ ይዞልን የመጣ በጣም የተወደደ ዘማሪ ነው። እንግዲህ ሰሞኑን እንደሰማነው በተለያዩ ሶሻል ሚዲያዎች ላይ ጥቅምት 23 የተባለ ያለ አንድ ነገር አለና በጣም እንወደው በጣም እናከብረው ዘማሪ ኤፍሬም አለሙ ጥቅምት 23 ወንጌል ያሸንፋል በሚል መሪ ቃል ያዘጋጀው ትልቅ ኮንሰርት አለ በሚሊኒየም አዳራሽና ሰሞኑ እንግዲህ የተለያዩ ማስታወቂያዎች እየተሰሩ እንደሰማችሁ ተስፋ አደርጋለሁና ጥቅምት 23 ማይቀርበት ቀን ጥቅምት 23 ሁላችንም የወንጌል አማኞች ወንጌል ያሸንፋል በሚል መሪ ቃል አምላካችን ከፍ የምናደርግበት ቀን ነውና በሚሊኒየም አዳራሽ እሁድ ከ8 ሰዓት ጀምሮ የተዘጋጀ በጣም ትልቅ የሆነ የመዝሙር ድግስ አለ በዘማሪ ኤፍሬም አለሙ አማካኝነትና እዛ ላይ ሁላችንም እንድንገኝ በዚህ አጋጣሚ ኢንቫይት አደርጋችኋለሁ። እንግዲህ ዛሬ የምናየው የዘማሪ ኤፍሬም አለሙ ትንሽ ቆየት ያለ መዝሙር ነው፣ ነገር ግን በጣም ደስ የሚል ትዝታዬ የተሰኘ በጣም የተወደደ መዝሙር ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ ዘማሪ ኤፍሬምን በጣም እንወደው በጣም እናከብረው በብዙ የተባረክንበት ለብዙዎች መውጣት ምክንያት የሆነ በጣም ትልቅ የተወደደ የእግዚአብሔር ሰው ነውና ትዝታዬ የተሰኘውን ትንሽ ቆየት ያለ መዝሙር ነው፣ ነገር ግን እንደምትወዱት በጣም እርግጠኛ ነኝ፣ እንደምትባረኩበት እርግጠኛ ነኝ። እሱም ወደ እናንተ ይዤላችሁ መጥቻለሁ። አብረን እንከታተል። እውነት ለመናገር ይሄ መዝሙር ቆየት ያለ መዝሙር አይመስልም ቀረጻውና በጣም ደስ የሚል በጣም ጥርት ያለ ቀረጻ ያለው ነው። በጣም ደስ የሚል ቀረጻ ያለው መዝሙር ነው። የካሜራው ጥራት የቪዲዮ ጥራት በእውነት አሁን የተሰራ ነው የሚመስለውና ዘማሪ ኤፍሬም በ17 ዓመቱ መዝሙር እንደጀመረ በዝማሬ አገልግሎት ማገልገል እንደጀመረ ሁላችንም የምናውቀው ነው። በረሃቡ ዘመን ከእጅ በልቻለሁ ያንን ምድረ በዳ ያለፍኩት ውለታ አለብኝ አልረሳውም እኔ ያደረግልኝን ውዴ በዘመኔ ትዝ የሚለኝ ያኔ ፍቅር ነው ለኔ የማልረሳው ያኔ ፍቅር ነው ለኔ ትዝ የሚለኝ ያኔ ፍቅር ነው ለኔ የማልረሳው ያኔ ፍቅር ነው ለኔ ትዝታዬ ትዝታዬ የእድሜ ልጅነት ጓደኛዬ ግን እስከ መቼ ማረሳው ጌታ ያንተን ፍቅር ነው። ትዝታዬ ትዝታዬ የእድሜ ልጅነት ጓደኛዬ ግን እስከ መቼ ማረሳው ጌታ ያንተን ፍቅር ነው። ምን አይመዝም ዮሐንስ እያየን ያለ ነው። ወልት የመዝሙር በጣም ነፍስን የሚያድስ ትላንትናችን ላይ ከእግዚአብሔር ጋር ያለንን ህብረት የሚያስታውሰን ነው። ኢየሱሴ አንተ የረዳኝ ትዝ እያለኝ ኢየሱሴ ዝም ብሎ መቀመጥ ማለት አቃተኝ ኢየሱሴ ትዝታዬ ሆነ በጠዋት በማታ ኢየሱሴ መች ረሳዋለሁ ውለታህን። እንዴት እንረሳለን የእሱን ውለታ? ትዝ የሚለኝ ያኔ ፍቅር ነው ለኔ
የማረሳው ያኔ ፍቅር ነው ለኔ ያኔ ፍቅር ነው ለኔ የማረሳው ያኔ ፍቅር ነው ለኔ። ሁለት ትናንትናችን ላይ ያሳለፈን የጌታን ቸርነት በሕፃንነታችን ላይ ደግፎ ያቆመንን ያሳደገንን የእግዚአብሔርን ምሕረት እንዴት እንረሳለን? በዕድሜ ልጅ እያለው ታናሽ ብላቴና ግራ ቀኙ ሳላይ አንተ መጣህና የሕይወቴን እርምጃ ዱካዬን ቀየርከው። የቀረው ዘመኔ የተባረከ ነው። ትዝ የሚለኝ ያኔ ፍቅር ነው ለኔ የማረሳው ያኔ ፍቅር ነው ለኔ ያኔ ፍቅር ነው። እግዚአብሔር ፍቅር ውጭ ሌላ ነገር ምን የማረሳው እግዚአብሔር ጥበቃ ውጭ እግዚአብሔር እገዛ ውጭ ትዝታዬ ትዝታዬ በዕድሜ ልጅነት ጓደኛዬ ግን እስከ መቼ ማረሳው ጌታ ያንተን ፍቅር። ትዝታዬ ትዝታዬ በዕድሜ ልጅነት ጓደኛዬ ግን እስከ መቼ ማረሳው ጌታ ያንተን ፍቅር ነው። እውነት ኤፊን ለመግለጽ በጣም ቃል ነው የሚያጥረንና በጣም የተወደደ የእግዚአብሔር ባሪያ ነው። ኢየሱሴ ከእናት ከአባት በላይ አሳድገኛል። ኢየሱሴ በጉያ ሸሽገህ በእጅ አጉርሰኛል። ኢየሱሴ ፍቅርን ያየሁብህ ከሞት መዳኛዬ። ኢየሱሴ እውነት ትኖራለህ ሁሌም ትዝታዬ። የረዳኝ ሆኗል ትዝታዬ፣ ያሳለፍከኝ ሆኗል ትዝታዬ፣ ሰው ያረግከኝ ሆኗል ትዝታዬ። ኢየሱሴ ሆኗል ትዝታዬ፣ ኢየሱሴ ሆኗል ትዝታዬ፣ ሰው ያረግከኝ ሆኗል ትዝታዬ፣ ያሳለፍከኝ ሆኗል ትዝታዬ፣ የረዳኝ ሆኗል ትዝታዬ። ኤፊ ግን ምን አይነት ሰው ነው እውነት ለመናገር እና እንግዲህ የኤፊን ታሪክ ሁላችንም የምናውቀው ነው። በ17 ዓመቱ በዝማሬ አገልግሎት ማገልገል የጀመረ በጣም በልጅነት እድሜው ወደ አገልግሎት የመጣ በጣም የተወደደ ዘማሪ ነው እና በኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪክ ውስጥ ትልቅ አሻራ የጣለ በጣም የተወደደ ትልቅ የእግዚአብሔር ሰው ነው። እንግዲህ ጥቅምት 23 ደግሞ ወንጌል ያሸንፋል በሚል መሪ ቃል ትልቅ የሆነ ድግስ ያዘጋጀልን ሰው ነውና እዚህ ላይ በወንጌል የሚያምን ሁሉም ሰው ይገኛል ብዬ ነው ተስፋ ማድረገውና በጣም የምንወደው በጣም የምናከብረው መች ነው ኮንሰርት የሚያዘጋጀው መች ነው የአምልኮ ድግስ የሚያዘጋጀው ብለን በጉጉት ስንጠብቀው የነበረ በጣም የተወደደ ሰው ነውና ፐርሰናሊ ኤፊን በጣም ወደው በጣም ማደንቀው ሰው ነውና እንደው ብትችሉ ይሄንን ቪዲዮ እሱ እንዲመለከተው እሱ እንዲያየው ሼር ብታደርጉልኝ በጣም ደስተኛ ነኝና በአክብሮት ጠይቃችኋለሁና ሰሞኑን የኤፊን መዝሙሮች ተደጋጋሚ እሰራለሁና እንደምትወዱት እንደምትባረኩበት ተስፋ አደርጋለሁ። እስቲ የኤፊን የድሮ መዝሙሮችን እያነሳን ደግሞ እንደገና እንባረክባቸዋለን፣ እንደገና እንጽናናባቸዋለን እና የኬኤፊ መዝሙሮች ውስጥ እንድሰራላችሁ የምትፈልጉት መዝሙር ካለ እንደ አዲስ እንድንሰማው የምትፈልጉት መዝሙር ካለ ኮሜንት ሴክሽን ላይ እንድታስቀምጡልኝ እጠይቃችኋለሁ። ተባረኩልኝ። ወዳችኋለሁ።